ስትያዝ በህይወት እንዳለች ነው የማውቀው። አሁን ከዛ ወዲህ እንዴት እንዳደረጓት እንዴት እንደሆነች አላም፣ ግን ፊት ትያዝ የተያዘችበትን ምክንያት እነግርሃለሁ። ሰምተህ ነው ወይስ እርግጠኛውን እኮ ነው ያወራኝ? ላ እኔ ክስ ስራቸውን አውቃለሁኝ፣ ደላሎቹንም መጥቼባቸዋለሁኝ። ተክለይ ትግሬ ነው፣ ፈርሻ ነው የሚሰራው ወይም ራጉ። ከዛ ሰው ይልክለታል፣ ይሄ ደግሞ ጊዳ ይቀበላል እየተባለ ያለው ይመች እዚህ ክዶታል። ተክለይ የሰርቶ ክፍያ ገብቷል። በ14,000 በ15,000 የመጡትን ሴቶች ይመች ብሩን እየተቀበለ አልሰጡኝም ጠፍተውኛል ልጆቹ እያለ ኃይለኛ ብር ያታለረው። ከዛ ይህን ሰውዬ ለመያዝ ሳውዲ ውስጥ ነው ያለው። ይመች ጊዳ ነው ያኛው። ምንም በቃ ጭንቅላቱ ደግሞ ያኛው ደግሞ ንብረት የሚያመጣው የፍሬ በሩን አውጥቶ ነው። ከኢትዮጵያ ጨምሮ ወጪ ሸፍኖ ነው የሚያመጣው። እንደገና ንብረት ይልክለታል። ሽምጥጥ አድርጎ ኃይለኛ ብር ሆነ አላቅም አለው። እያዞ ነው የያዘበት ልጅቱን እንጂ ልጅቱ በህይወት እንዳለች ሁሉም ሰው ያውቃል። ፊት ላይ ትትያዝ ብሬን ስጠኝ ልጅቱን እለቅልሃለሁ እያሉ በፊት ራሱ እዛ ያሉትን እርካቦች ስልካቸውን እየነጠቁ መረጃ እንዳይሄድ ወደ የሚመጡትን ስልካቸውን እየነጠቁ እንትን ብለዋል። መረጃ እንዳይቀረጥ ምን እንዳይሄድ። ታዲያ ይመች 100,000 ሪያል መክፈል ጀምሮ እንደነበረስ ይህንስ ታውቃለህ? ይሄ መረጃ ደርሶኛል። 100,000 ሪያል ልስጥህ ልጅቱን ልቀቅልኝ እያለ ቢለውም ብሩ ኃይለኛ ነው። የሰው የሰርቶ ክፍያ ብቻ ባይሆን ሌላ ንብረት ማስገብቶ ተይዣለሁ። ሀራሚ ጠሪቃ ያኔ መጥፎ ንብረት ማለት ነው። እዚህ ሀገር እንደ ኢትዮጵያ ማንኛውንም ነገር መጠቀም አይቻልም። ከነ ንብረቱ ተይዣለሁ ተዘርፌያለሁ ብሎ ኃይለኛ ብር የያዘ ንብረት እንዴት አንተ ወጣህ ንብረቱ አብሮት እያያዘ አንተ አገባም ብሎ ሽምጥጥ አድርጎ የገዛ ጓደኛውን ሲክደው የሀገሩ ልጅ የያዘ ያኛው። ምክንያቱም የትም ማግኘት አይችልም። ይመችን ቁልፎ ያለው ይመች ጋር እና የተክሌ ጋር ብቻ ነው። ሌላ ጋር ታና አቡ ፋኖ አቡ እንትና ምንም የማይሰራ ነገር ነው። ቁልፎ ያለው ሁለቱ ጋር ነው። ብሩ ተደረሰው ተክላይ ነገ ልጁትን እንደሚለቅ እርግጠኛ ነው። ደግሞ ይመችህን ብር መክፈል ይችላል። የነገርከው ሰው አለው እንደኔ የለማ። ለመጀመሪያ ጊዜ እዚህ ጋር እየተናገርክ ነው ወይንስ የነገርከው ሰው? ነግሬያለሁ። 2-3 እንደዚህ ቲክቶክ አልጠቀምም፣ ግን ይህንን ቁልፍ አውቃለሁ በደንብ አድርጌ። ያ ትናንትና ከተላከልኝ መረጃ ጋር ተመሳስሎብኝ ነው እና ይሄ አንተ ካልከው ጋራ ትንሽ ለየት የሚያደርገው እሱ በቦታው ላይ ያለ ሰው ነው። እነሱ አሁን እፍረት ይመችህን ዕዳ መክፈል አይችልም። 100,000 ሪያል ምናምን የሚለው ቶ መክፈል አይችልም። ይመች አለበት እየተባለ ያለውማ 1 ሚሊዮን ሪያል ነው እየጠየቁ እኮ። ይህንን እንዴት አድርጎ አንድ ግለሰብ ምንድነው የሚሰራው? የሰርቶ ክፍያ አንጥቶ ሴቶች እየደበቀ ከእነሱ ላይ እያታለለ የተወሰነ ነው ዞሮ ቢያታልልም የሚበላው ደግሞ አሁን ተሱ ያኛውም ላቡ ነው። ስጠይ ብሎ ብዙ አመት ተቋርፈው መንገዳቸውን እንዳይበላሽ መንገዳቸው ጥርት ያለ ነበር እስከዛሬ የሚሰሩት ያበላሹ አሁንም ቢሆን ይመች ነው። ሰዎቹ በሀቃቸው ነው የሚሰሩት። ይህንን ነገር አሁን አንተም ሌላም በውስጥ የነገረኝ ሰው አለ። ቪዲዮ ሰርችበታለሁ ባይዘ ይህንን መረጃ እንዴት እንመናው? አሁን አንተን እንዴት ነገር በምን ልታሳምን ትችላል? ለምሳሌ እዚህ ጋር ማለት እንትን ያለው ሸማቸውን ትተው እነሱ ሁለቱ ይማከሩና ልጅቱን ገንዘብ ተሆነ የሚፈልጉት ባለው ነገር ገንዘባቸው ይሰጣቸው፣ እነሱ ይስማሙ፣ ይደራደሩ፣ በሃይማኖታቸው ይማሉ፣ ልጅቱን ይልቀቁ። ብር ተሆነ የሚፈልጉት አሁን ሸም ይዟቸው ነው እንጂ እነሱ ሁለቱ ይተዋወቃሉ። አብረው እንደሚሰሩ ህዝብ ያውቃል። አይደለም ቤተሰብና ቤተሰብ የሀገርን ህዝብ የሚመጣው በእነሱ መንገድ ነው። ይችን ደግሞ አንድ ሴት ልጅ ማግዱ አንዴ ልጠይቀው ባካን። ክርክር እንዳይሆን እኔ ክርክር አይደለም የፈለግኩት መፍትሄ ለማግኘት ክርክር ያለፈ ይሁን። እሱን እስካሁን ያዳመጥኩት ተመሳሳይ በውስጥ ሪከርድ የላከልኝ ሰው አለ ቦታው ላይ ያለና ሽምግልናው ላይ ያለ ሽምግልና ተቀምጠዋል እየተባለ ነው። እንደውም ሽፍታ ያዛት እንበልና በደንብ አዳምጡ። ሽፍታ አግቷት አገኘዋት ልበልና ላይ ይመች ሚዲያ ላይ ወጥቼ ህዝብን የገንዘብ ድጋፍ ልጠይቅና ልክፈልህ ሲለው ከህዝብ ገንዘብ አልፈልግም፣ እኔ የምፈልገው የሰጠውህንና የራሴን ንብረት ቤትህንም ቢሆን ሽጠህ ክፈለኝ ብሎ መለሰለት ነው እያሉ ያሉት። ሽምግልና ላይ የተቀመጡ ልጆች ናቸው። ከእነሱ ውስጥ አንዱ እኔ ነኝ ብሎ ነው ይህንን ነገር ያስተላለፈው እና ትንሽ ተመሳሰለ። እንደምንም ፎቶ አስተላክልኝም ብለው ይሄ ነገር አይቻልም ማለት እሺ። ስለዚህ እንዲህ አይነት መረጃ የሚሰጡ ልጆች ተመሳሳይ ስለሆነ ብናዳምጣቸው። መብረቁ
አሁን ይሄ ነገር ማለት ነው። አሁን ይሄ ነገር መጀመሪያ ጠፍቷል። ታውቃለህ? መጀመሪያ 1 ሚሊዮን ድርሃም ካለበት 1 ሚሊዮን ሪያል ካለበት ሰውየው የኢትዮጵያ ሕዝብ ወይ እምኑ ብሩ ተዋጥቶ ብሩ ተከፍሎ ልጅቱ ከልጇ ጋር እንድትገናኝ መደረግ ሲገባው ህገወጥ የሆነን ጉዳይ በህጋዊ መንገድ በመንግስት ተይዟል ተብሎ ነገሮች ማምጣት እንደገና የማይሆን ነገር ነው። በጨለማ የተሰራ ነገር በቀን አይሆንም። ስለዚህ አሁንም መደረግ ያለበትን ብር የኢትዮጵያ ህዝብ አዋጥቶ ይክፈለውና ልጅቱን ይልቀቃት የሚል ሀሳብ ነው ያለኝ። ወንድሜ አሁን ያወራኸው ነገር አሪፍ ነው፣ ፖይንት አለው። ሰላም መብረቁ፣ ሰላም ነው። ሰላም እግዚአብሔር ይመስገን። ኤንዌይ መብረቁ ብራዘር፣ የሀና ጉዳይ በጣም ውስብስብ ነው ታውቃለህ። 3 ነገር የምናገረው ነገሮች አሉ። አንደኛ የወሰዱባቸው ሰዎቹ መጀመሪያ አለች የለችም በሚለው ላይ ያለህን እምነት ተናገር። ከዛ በኋላ ወደ እኔ በራሴ ማለት ነው እኔ እንደ ሰው በጣም ከምነግርህ በላይ እንደ ተከታታይ ፊልም ነው ያየሁት። በህይወት አለች እች ልጅ፣ ግን የሚጠየቁ ሰዎች 2 ሰዎች ናቸው። ደላሊና ማን የሚባለው ተክላይና ማቼ ነው ማን የሚባለው የሸዋራ ቤት ልጅ በህይወት አለች ብላል። በህይወት አለች የሚለው ስሜትህን ነው ወይንስ እንዳለች እርግጠኛ ነህ? ያ ስሜቴ ነው። ስሜቴም ብቻም ሳይሆን ደግሞ አቅጣጫው ነው። ብትሞት እኮ እች ልጅ እኮ አባቷም ራሷም እርሙ ያወጣ ነበር። ሁለተኛ ደግሞ ማለት ነው ወንድሜ ይህ የያዙት ቦታ ማን ነው የምትባለው? ዘቢባ ነው ማን ነው የምትባለው? እቺ ያ ቴንክ ዩ። እና ሁለተኛ ደግሞ ማን ነው የሚባለው? የአዲስ አበባ ውስጥ ያለ ሬዲዮ ምናምን የሚሰራ ቅልቦች። አመሰግናለሁ። እነዚህ ሰዎች ይዞት እያሉት ነበር። አባቱም ወደ ህግ ሄደዋል። ለምን እነዚህ ሰዎች ሀሳባቸውም ሳይሆን እውነታቸው ነገር ለምን ዝርዝር አድርጎ አያወጡትም? እነሱም የተደበቀ ሚስጥር አለ። በምን ብትለይ ማለት ነው የእነሱ ይነግራሉ። ችግር የለውም። ያ አንደኛ እነሱ መጨረሻ ላይ እነሱ ነው የገደለዋቸው። ጉዳዩ እነሱ ናቸው። በቃ ጸጸት ያለው በህግ ተይዟል። በህግ ነገሮች ይፋ እናደርጋለን። እስከ መቼ ነው ይፋ የሚደረገው? ወንድም እች ልጅ እኮ ቶና እኛ ቶና አባት እናት ሊኖሯት ይችላሉ። ኢቨን ሚኬ የሚባል አለ አሜሪካ የሚኖረው ብራዘር፣ እሱ በጣም እንደ ወንድም ሆኖ ነው እየተከታተላት የነበረ። ማይኮኖሚክ የሚባል እነሱ ጋር ነበር። ሚኪ አማራው የሚለው ልጅ አይደለ? እሱማ እስካሁን ድረስ እኮ እምነቱ አለች ትውጣልን እያለ እኮ እየቀወጠ ያ እሱ ራሱስ ማን ነው የያዘው? ለምንድን ነው እሱ ራሱ ጸጥ ያለ? ጸጥ አላለም። ሰፈር ለሆነ ትናንትና ማውርቼው ነበር። እንደውም ትናንትና በህይወት የለችም የሚለው ቪዲዮ ስለቅ በውስጥ መጥቶ ሪከርድ አድርጎልኛል። እና ለምን መሰለ ጸጥ ያለ ያልኩ መብሮቅ፣ አንደኛ እሱ በጣም ሪስፔክት አለኝ። እሱ ነው በጣም እንደ ወንድም የሚከታተሉ የነበረ ገባሽ? እሱ ራሱም ለሀቢባና ለቀን ልቦች የሚባለው ለምን እነሱ አይዛቸውም? እነሱ መያዝ ማለት እኮ እነዚህ ደላሊዎች ያሉት አይ ቲንክ ሳውዲ አረብ እኮ ሩቅ አይደለም መውረቁ። ህጋው ከያዝ በህጋው ብጣቃ ካለክ ጀዋዝ ያለው ሰው ተውና ከኢትዮጵያ ራሱ እንኳ ፓስፖርት ተያይዞም አሉ ደህንነት አለው ወንድም። መሀላቸው ላይ ግን የሆነ የተደበቀ ድብቅ አለ። ያንን ድብቅ የሚፈታው ደግሞ በጣም እርግጠኛ ሁኜ ነው የምነግርህ ያለው ዘቢባና ማን የሚባለው ይሄ ቀና ልቦች፣ እነሱ በጣም የደበቁት በጣም ትክክለኛ እውነት ነገር አለ ወንድም። አይደን ነው ለእሷ ሳይሆን ለቤተሰቧም ሰላም ሆኖም በጣም ሹር ነኝ በህይወት አለች። መብረቁ ብትሞት አንደኛ ማለት ነው ብትሞት ዲኤንኤ ምናምን ብሎ ነበር ተክላይ ገባክ? ያንን ዲኤንኤ እኮ ይገደል ነበር፣ በዛ ያበቃ ነበር ገባክ? እሷን ቤተሰብ አሏት። አሁን እኮ 1 ሚሊዮን 40 ሚሊዮን የኢትዮጵያ ነው ተክላይ እየጠየቀ ያለው ሰውዬ
ያንን እኮ 40 ሚሊዮን የሚጠይቀው እኮ ወንድሜ ወይ ሊቢያ ወይ ምናምን እኮ አይደለም ወንድሜ። ሳውዲ አረብ ማንኛውም ሰው ህጋዊ ሆኖ በህጋዊ መሄድ ይችላል። ሁለተኛ ያለ ደግሞ ማን ሞኬ የሚባለው ፓስፖርት አለኝ፣ ዜጋ ነኝ፣ ብርም አለኝ፣ ምንም አለኝም። እኔ ራሴ ሄጄ በስልክ አስይዛቸው እያለ ነበር። ጉዳዩ የእሷ ጉዳይ እግዚአብሔር ነው የሚል ያለው ህዝቡ ሳይሆን እነሱ ናቸው የገደሉ። እዮዳ በአሜሪካ ነው የሚኖረው። አሜሪካ ስልክ ደውሎ ሰው ያለ ሰው ማስያዝ ይችላል አይችልም? እንዴት ናችሁ? እስኪ አንድ ሀሳብ ውስጥ እንዴት ናችሁ? ሰላም ነው መብሮ ግን ቀጥልበት ደግሞ። እሺ እኔ ልስጥ ሀሳብ ቆይ እንደ ሀሳብ ከሆነ ቀድሞ እዚህ ጋር ይገባዋል። ይኸው እዮዳ መብረቁ እንዴት ነው? ሰላም ብያለሁ። እኔ አሁን አንድ ሁለት ነገር ነው ብልበት ተጠራ ነው ይሰማል አይደል? መብረቁ ይሰማል። ከተሰማ ይውላችሁ አሁን ልነግራችሁ ፈልገው ነገር ሁለት ነገር ነው። አንደኛው ሚዩት ያላረጋችሁ ሚዩት ያርጉ፣ ገስት ላይ ያላችሁ። አንደኛው ነገር ትናንትና የሆነ ቪዲዮ እያየው ነበረ። መብረቁ ሞታለች ብሎ ፖስቷል የሚል ሸሙ ጋር እያየው ነበርና ገብቼ ነበር። ስገባ ምንድን ያልኳቸው ምናልባት የመብረቁ ቪዲዮ ተቆርጦ ወጥቶ ከሆነ ረጋ ብላችሁ ጠይቁት ነው ያልኩት። አንድ ለመሰለ አንድ ሰው ለመፈመስ ያንተን ቪዲዮ ቆርጦ ሊያወጣው ይችላል። አንድ እነዛ ናቸው። ሁለተኛ ሀና በህይወት አለችለችም እሱ እንደ መረጃ ከሆነ አብዛኛው ሰው እንደሚለው እሱ ፈጣሪ ነው የሚያውቀው። ዋናውን ግን እኔ አብዛኛ 95% አለች ብዬ ነው የማስበው። ለምን የሌለ ሰው ይህን ያክል መረጃ አይመጣለትም፣ ከየትም አታመጣም። አንደኛ ማለት ነው። ሁለተኛ ይች ላይ ቅድም የገባችው ልጅ ዲኤንኤ ምርመራ ስትል ነበር። ዲኤንኤ ምርመራ እኛ ጤናውም ላይ ስላለንበት ዲኤንኤ ምርመራ አትሊስት ቢበዛ 1 ወር እንደው በጣም በዛ ከተባለ አለዛ በ2 ሳምንት ይደርሳል። ዲኤንኤ ማለት ነው። እሱ ዲኤንኤ የሚባለው ነገር የለም። አትሊስት ማንም የያዘው ነገር የለም። ጀመር ዲኤንኤ የሚባል ነገር እዚህ ላይ አታንሱ። ዲኤንኤ የሚባል ነገር ምርመራ የለም። እንዴንት ማለት እንዳጠቃላይ ሲታይ ሌላኛው ምንድነው ይሄ 10 ሚሊዮን ምንድነው ያልከኝ? እሱን አሁን የኢትዮጵያ ሕዝብ መክፈሉን ሊከፍል ይችላል። ነገር ግን የመችና የተክሌ የሚባሉት የእነዚህ ሁለት ግለሰቦች በቤተሰባቸውም ሆነ በእነሱ ስም የተፈራ ንብረት ኢትዮጵያ ውስጥ ያለ ቤተሰቦቻቸውን አፍንጫቸውን እየተያዙ ንብረታቸውን አጋልጠው ለህዝብ ማስረከብ አለባቸው። እሺ ልጅ ከልጇ ከቤተሰቧ ከሁሉም ነገር ነጥለው እያሰቃዩት ያሉት ለንብረት ብለው አይደል? ስለዚህ እንዳጠቃላይ እንደኔ ሀሳብ እነሱ አፍንጫቸው ተይዘው ለህግ መቅረብ አለባቸው። ቤተሰቦቻቸው ንብረታቸው በስም ያለው መወረስ አለበት። የነሱ ቤት በሙሉ ይሸጣል። ከዛ የተረፈውን ህዝብ አዋጥቶ ለዛኛው የተወሰነውን ነገር ተሰጥቶት ልጅቱ ብትለቀቅ እኔ ሀሳብ ነው ይሄ። እኔ ከዚህ በላይ ምንም አለ። ምክንያቱም እነሱ በዚች ልጅ በሰው ልጅ ደም እየነገሩ እስኪ እህታችሁ ብትሆኑ አስቡት፣ እናት ብትሆን አስብ እስኪ ምን ያክል ሰቀቀን እንዳለው። እንቅልፍ ይወስድሃል። የቁም እስረኛ ሆነህ እኮ ነው የምትቀረው። እያንዳንዳችሁ ከታች ያላችሁ ሰዎች ከታች ያላችሁ ብራዘር፣ ሞት ያልኩህ እሱ ነው። ሞት ነፍስ መውጣት ብቻ ነው። ሰው በቁሙ ይሞታል። ምን ይሄ እኮ አይደለም፣ አንደዚህ አይደለም። አንዳንዴ ወደ እንድረዳ ነው። እሺ በጣም ሰው አላስተኛኝ ብሎ ነው ያደረው። ሞት ሰው በቁሙ ይሞታል ነፍሱ ሳይወጣ። እንደውም ይሄ ነው ክፉ። ሌላው ደግሞ አጀንዳው በጣም ተውጦ ጸጥ ተብሎ ስለነበረ መነሳት አለበት። በውስጡ እየተሰራ ካልሆነ የት እንደደረሱ ምንም ነገር ካልሰሩ ከእንደገና እንዲሰራ ስለምፈልግ ነው። ቀስቃሽ የሆነ ቪዲዮ ነው የሰራው። ስለዚህ መልሱ ግልጽ ነው ማለት ነው። ለአንዳንድ ወንድሞች ከመስራቴ በፊት ነግሬያቸው ነበር እንዳይዝ ቪዲዮ እንደምለቅ ማለት ነው። ምክንያቱም መብረቄ እኔ ልውረድ እና ቦታ እንዳልይዝ ሌላ ሰዎች እንዲያወሩ ማለት ነው። አንድ ነገር ልስጥቅ ማለት ነው። ይህ ይመች የሚባል እሱ ነው የላካት መጀመሪያ ወደፊት የገቡ ሰዎች ሀሳብ እንዲሰጡ ልወርድ ብዬ ነው። በዛ አንድ ነው ያንን ይመች የሚባል እሱ ነው መጀመሪያ የላካት መብሮቄ። ለምን እሱ አቅጣጫህን እሱ ጋር ለምን አታደርገው? ለምን ከመጀመሪያ ከዜሮ ለምን አትጀምረውም? አንተ ራስህ
በእኔ ብቻ እኮ የሚሆን ነገር አለ ወንድም። አይ ነው በአንተ ሳይሆን ግን በአንተ ራስ የሆነ አቅጣጫ የሆነ ትንሽ ንፋስ ነገር ልታገኝ ትችላለህ። እስኪ ኢንሻላህ ያን የጎዳደለ ነገሮች ቢያንስ ደግሞ ክሊር እየሆነ ይሄድብሃል። አንደኛ የሰማኸው ታሪክ ነው፣ የምታውቀው ታሪክ ነው። ገባህ አይደል ነው? ፈጣሪ ይርዳክ ወንድሜ፣ ለሁላችን ነው እህታችን አይደል ነው? ፈጣሪ ይርዳክ ወንድሜ፣ ቀጥልበት። ፍትህ ለሃና ሆነ። አመሰግናለሁ። ቴንኪ ወንድሜ። እሺ ንጉስ እየዳብ ወንድምየው ኩኩ እንዴት ናችሁ? የተከበራችሁ እስኪ ሰላም በሉን የምችለው ማለት ሰላም። እንዴት ነህ ብሮ? ደህና ነው ወይ? አማን ነው ወይ? ንጉስ እየዳብ ስንጠይቅ ነበር። ሰላም እንዴት ናችሁ? አለን ሁሉ ሰላም ነው ወይ? ሁሉ ሰላም እንዴት ናችሁ? የተከበራችሁ የተቀደሳችሁ ጋሽ መብረቁ ቤተሰቦች እንዴት ናችሁ? ምን ተፈጠረ? ሀና የት ሄዳ ነው? ተገኘች? መጣች? በህግ ይዘውት አልነበር እንዴ? እነ ሀቢባ እነ መኩ ምን የለም። በህግ የሚባለውን ነገር ያው ታውቀኛለህ ፓስተር ይሁዳም ሰርጌ ገብቼ ሳጣራ አባትየውን ክሰሳል። አባትየው ከሰሰ። የሆነ ከወረዳ ደብዳቤ ይዘው ሄዶ ዝም አሉ። በቃ ከዛ አንድ እርምጃ አልተራመዱም። አዲስ ነገር ብቻዬን ብቀር አልተውም ስትል የነበረችው ሀቢባ እነ መኮንን ከአሜሪካ ፓስፖርታችን ሁሉ ሰጠን እንሄዳለን ሲሉ የነበሩ ምን ላይ በቃ ትስዝድ ይንጫጫል። መብረቁ እንትን እንዴት ነው? ምንም ነገር የለም። ልጅቷ እንደውም በ40 ሚሊዮን በኢትዮጵያ ነው የተያዘችው። ገብተዋል። የሚንጫጫ ነገር አለ። ሳራ ከኔ ጋር ጫጫላው እስኪ ሚዩት አድርገው እስኪ አንተ ሄሎ ያ ይንጫጫል። አንተ አንሚዩት ሲሆን ቅድምም የተንጫጫ ነበር ልጁ ሰውየው ሲያወራ። ታብታብ ኮፒ ሊንክ አድርጉ ጋይስ። ጋይስ ይህ ነገር በጣም ብዙ የለፋንበት ጉዳይ ነው፣ ግን የያዙት ሰዎች እኔ ግን የኢትዮጵያ ሕዝብ ሶሻል ሚዲያ ላይ ያለው ለምንድን ነው ሀቢባን ለምንድን ነው የማይጠይቀው? 57,000 እና 60,000 ሰው ቁጭ ብሎ ለ3 ሳምንት ለ3 ወር ያህል ነው እንጂ የተቀባበሏት፣ ነገዱባት ሀናን ማለት ነው። ከዛ በኋላ በህግ ተይዟል፣ በቃ አልቋል፣ ምንም ችግር የለም ብለው ጠፉ አይደል? አሁን ወር አልሆነም ወር ሆነ ምናምን፣ በቃ በህግ ተይዟል ተባለ። ለምን ነው የኢትዮጵያ ህዝብ ሶሻል ሚዲያ ላይ ያለ ነው ማህበረሰቦች ለምንድን ነው ግን ላይክ ሲሪየስሊ እነዚህ ሰዎችን የማንጠይቃቸው? ወይም በጣም እኮ ነው የነገዱባት፣ በጣም ተጫወቱባት። ሰው አይደለችም እንዴ? 3 ወር በላይ ከዛ በህግ ተይዟል፣ በቃ ምንም ችግር የለም፣ አሁን እንትን ይደረጋል፣ እስከ መጨረሻው እንትን እናደርጋለን። እና ሞራው መጠየቅ አለባቸው። ከምር እኮ ነው የምልህ። ላይክ ወደ ብሔር ወስደውት ብሔርን በጥብጠው ወደ ሃይማኖት ወስደው ሃይማኖትን በጥብጠው ህዝቡ እዚህ ሶሻል ሚዲያ እኔ ለዛ ነው የጠፋሁት። ባታወይ ሰለቸኝ፣ ይህ ህዝብ በቃ ሰለቸኝ። አሁን መብረቁ በጣም አንተ እንዲያውም ይዘህ ትመጣለህ እስከ መጫወት ታገላለህ። ግን ህዝቡ ግን አይዶን ነው ዋይ ለድራማ ነው ማየት የሚፈልገው እንጂ ሰብአዊነት ተሰምቶት አይመስለኝም። ሰው መጠየቅ አለባቸው፣ በህግ መጠየቅ። መብረቁ መምጣት አለባቸው። አንተ ቤት መኮንን መምጣት አለበት፣ ሀቢባ መምጣት አለባት። ይህ ወረቂሉ ወረጲፒ የሚባለው ልጅ ማን ነበር ስሙ? ይሄ አማራ ቅቡ ወንድማችን ማን ነበረ? ሰኢድ ወረባቡ ራሱ ከምር እኮ ነው ጋይስ። እዚህ ሶሻል ሚዲያ ያላችሁ ሰዎች አሁን በጣም እግዚአብሔር ይጠይቃቸዋል፣ አላህ ይጠይቃቸዋል። በእምነታችሁ ይዣቸዋለሁ። ይህን እኩል ነው ቁጭ ብለን ያየ ነው። ነገዱባት፣ ቀለዱብን። በኢትዮጵያዊነት ቀለዱብን። ይህን የኢትዮጵያ ህዝብ ፌር አይደለም፣ መጠየቅ አለባቸው። ወርፍ እነዚህ ሰዎች አብረው እንግዲህ ከአጋጆች ጋር እየተደዋወሉ ሲያወሩ ሲከራከሩ ነበር። ተከፍሏቸው ቢሆንስ? እኔ እንዲያውም አሁን በባለፈው ለመንግስት ጠይቄያለሁ። መንግስት ራሱ እነዚህ ሰዎችን መክሰስ አለበት።
አስባል 60,000 እና 70,000 ሰው እንደ ሀና ኬስ የታየ የለም በሶሻል ሚዲያ ላይ እንደ ሀና ኬስ ማለት ነው። ቤት ለቤት እያዞሩ እኔ ስም መጥራት አልፈልግም። ያው ስም መጥራት አቁሜያለሁ። መብረቁ አዲስ እንትን ነው። ምክንያቱም እኛ ስንጠራቸው ነው ደስ ገንዘብ የሚያገኙት ታውቃለህ። አሁን ደግሞ ተመለሰ እዮዳብ ስማችን ጠርቶናል ብሎ ደግሞ እነዚህ ከታች ያሉት ግልገሎች ሂደው አንበሳ ይሰጧቸዋል፣ ምን ይሰጧቸዋል፣ ከዛ ይቀጥላሉ። ግን በቃ ታውቋቸዋላችሁ። እነዚህ ሰዎች መንግስት መጠየቅ አለበት። ምክንያቱም በጣም በዓለም አቀፍ የተሰማ ጉዳይ ነው እና ኢትዮጵያውያኖች እርስ በራሳቸው የተጋገቱ እንደዚህ ያደርጋሉ ተብሎ ተነግሮልናል። እዛ አልፎ ደግሞ እነዚህ ሰዎች እየመጡ በኢትዮጵያ ሕዝብ ሞራል ነው የተጫወቱት። መጠየቅ አለባቸው። የት አደረጓት? ሙታለች ብለው ይመጣሉ። በዛ ሳይድ በዚህ ሳይድ በህይወት አለች እያሉ እንደ ጫካ ለጫካ ለ4 ሰዓት 5 ሰዓት ድንጋይ እያሳዩን ሂውመን ሄር ገዝተውና አዲስ ልብስ ገዝተው መሬት ላይ በጣም እኮ ድራማ እኮ የተሰራው ተደራጅተው ነው እየሰሩ ያሉ ታውቃላችሁ። ይህ ድርጅት ነው። ይህ ትልቅ ድርጅት ነው። በእርግጥ እዛው ዱባይ መሳደብ አትቻሉም ተብሏል መሰለኝ። ጠፍቻለሁ። መብረቁ አሁን ገና ነው የመጣሁት። ቆይቻለሁ። የለውም ታውቃለህ። እና ብሬክ መውሰድ አለብኝ ካለ በዛ ያሳብዱኛል። ጥሬ ሽንኩርት እየበላው ሶሻል ሚዲያ ላይ እንደ ወንድማችን ጃፋር ጥሬ ድንችና ጥሬ ድንች እየበላው እመጣለሁ። ስለዚህ እባካችሁን ጠይቁ። በቃ ጠይቋቸው። በህግ ተይዟል ብላችኋል። በህግ ከተያዘ እሺ፣ የህጉ እንዴት ነው ግን? እስኪ አሮን ነው እንደዚህ አይነት ነገር በህግ መያዝ ይቻላል እንዴ? መብረቁ እንደዚህ አይነት ነገር በህግ እንዴት ነው ሊያዝ የሚችለው? ምን ታርግላ? እሺ ድምጽ የሚረብሽ መብረቁ ወይ የሚረብሽ ድምጽ አለ? አሁን ሰላም ነው። አዞርኩታው ይሁዳ መጨረሻ ላይ ያስቀመጣት ጥያቄ አለ። በኢትዮጵያ ህግ አይፈታም ነበር ከመጀመሪያው። ውሸት ነው። ትናንትናም ስናገር ነበረ። ህዝቡን የተወሰነ ጊዜ የተሸከልበትና ህዝቡ ጥያቄ እየጠየቀ ነበር። ኧረ ወደ መፍትሄው፣ ኧረ አዲስ ነገር የሚል ጥያቄ ሲያበዛ ለህዝቡ ማስተኛ ፍራሽ ነው ያዘጋጁት። ፍራሽ አዘጋጁና ቀዝቀዝ ያለ ተኪፍ ነገር ከፈቱለት። ህዝቡ እንዳይጠይቅ አዲስ ነገር ሲመጣ ይነገራችኋል ብለው አቀዝቅዘው ህዝቡን በአንድ ጸጥ አስባሉት። ህዝቡ ምን እየጠበቀ ነው? ሀና ወታለች የሚል ዜና እየጠበቀ ነው። በህግ ምንም የተሰራው ነገር የለም። ኢትዮጵያ ውስጥም አልተሰራም። እንኳን ከኢትዮጵያ ድንበር አልፎ በህገ ወጥ መንገድ ሰሃራ በረሃ ላይ ለሰራው ወንጀል ገና በህግ ተይዟል ሲሉ እነዚህን ሰዎች መከታተል ጀመሩ። ምን ላይ ሲደርሱ ቆሙ። ለአባቱ ትንሽ ሳንቲም አዋጡና ክሰስ አሉት። ማንን ከሰሰ? ተክላይን በስምና ይሄን ይመችን በስማቸው ብቻ ክስ አስገባ። ወረዳው ደብዳቤ ዘና ተባለ። ይዞ ሄደ። ፌዴራል ፖሊስ ከሰሰ። ግን ክሱ ራሱ አልጸደቀም። መረጃ ይዘና ተባለ። ቆመ ማለት ነው እዛ ላይ። ከዛ እነዚህ ሰዎች ለህዝብ ምን ብለው ይናገሩ? ምንም የሚሰሩት ውጤት ስለሌለ ጠብቁን፣ ጊዜው ሲደርስ እንነግራቸዋለን ከማለት ውጪ ስለ ሀና አንድ እርምጃ የተራመዱት ነገር ስለሌለ ጸጥ አሉ። ስለዚህ እኔ ጥያቄ መጠየቅ ጀምርኩ። ይህ ነገር ከሆነ ካወቅኩት በውስጥ ካልተሰራ ለምንድነው ታዲያ በሚዲያ ላይ ከአቅማችን በላይ ነው አሊያም እንደዚህ ደርሰናል ብለው ያልተናገሩት ለምንድን ነው ብዬ የ1 ወር ጊዜ ገደብ ሰጥቷቸው በ1 ወር ውስጥ ያሉበትን ሁኔታ እንዲናገሩ ማለት ነው። እኔ ስለማውቀው ነው። ስለዚህ በህግ አይቻልም ነው 4 ነጥብ። እንዴት ብለህ ነው አንተ የመን ላይ ያለን ወንጀል ከኢትዮጵያ ሄደህ ከሰህ የምታመጣው? አችልም። ስለዚህ በህግ ካልተቻለ እነዚህ ሰዎች እየዋሹ ነው። በነገር ላይ የመጀመሪያው ብዙ ነገሩ ነው እንደዚህ በህግ የሚሉት ታውቃለህ። የሆነ ነገር ያመጡና የፈለጉትን ያህል ከነገዱና ከተጫወቱባቸው በኋላ በህግ ተይዟል ማለት መደምደሚያ ነው ለእነሱ። በህግ ተይዟል ይላሉ። ከዛ በኋላ የሚጠይቅ የለም። ተረዳኝ። ህዝቡም ደግሞ ድራማውን ነው የሚፈልገው መሰለኝ እንጂ አነስሊ ይችን ሀና እንድትመለስ ለሀና አስቡ አይመስለኝም። መጠየቅ አለባቸው። ምን አደረጉት? ወጥተው የያዙት ሰዎች መጥተው መናገር አለባቸው። አፕዴት ማድረግ አለባቸው። አሁን ምን እየጠየቁ ነው? የሰማችሁን ነገር አለ? ላይክ ራንሳም አልጠየቁም፣ ብር አልጠየቁም።
የያዟት ትላንትና ይሄንን ሀና በህይወት የለችም የሚል ቪዲዮ ከለቀቅኩ በኋላ ትንሽ የላይቭ ቆይታ ነበር እና አብዛኛውን በፌስቡክም ለቅቄ ስለነበረ አብዛኛውን እየሰደበኝ አለ ገንዘብ በልተ ነው የሚል። ከዛ ውጭ አንድ መረጃ መጣ። መረጃው ምንድን ነው? ሀናን የያዘው አካል 40 ሚሊዮን ብር ሀናን ከላከው ይመች ከሚባለው ሳውዲ ካለው ልጅ 40 ሚሊዮን ብር ይፈልገዋል። ስለዚህ ይችን ልጅ እንድለቅ ከፈለግ 40 ሚሊዮን ብር ቤትህን ሽጠህ ቢሆን አምጣ ነው እያለ ያለው ነው። ከዛ ደግሞ ይመች ያንን ብር መክፈል አልቻለም። 100 ሺህ ብር እንደው 100 ሺህ ሪያል 100 ሺህ ሪያል ማለት ስንት መሰለህ? በኢትዮጵያ ወደ 400 ሺህ አካባቢ ይመጣል። እሱን እንደከፈለና ከህዝብ ሰብስቤ ልክፈልህ ሲለውም ከህዝብ አልፈልግም ከኔ የወሰድከውን አምጣ ካላመጣ አለቃትም የራስ ጉዳይ ነው የሚል መልስ ሰጥቶታል የሚል በሽምግልና ከተቀመጠ አንድ ግለሰብ እሱ ደርሶኛል ነው አይደለም የሚለው ደግሞ መረጃ ይፈልጋል። ያ ማለት ልጅቷ እንዳለች የሚያሳይ ነው። አለች በቃ በጥቅሉ ማለት ነው። ግን ልጅቷን የሚያስወጣው አካል ማን ነው ነው? 40 ሚሊዮን ብር ከሆነ ከህዝብ ሰብስበህ ነው የምትመልሰው። ያንን ደግሞ ይመች ራሱ በህይወት የለችም ከሚል እኔ የተያዘችብኝ በ40 ሚሊዮን ዕዳ ነው፣ ስለዚህ በህይወት አለች 40 ሚሊዮን ካልከፈልኩኝ ሊለቅልኝ ስለማይችል እርዱኝ ብሎ ወይ መውጣት አለበት። ያለበለዚያ ይሄ ግለሰብን ሳዑዲ አረቢያ እግር በእግር አስይዞ ከተቻለ ማለት ነው፣ እኔ እችላለሁ አለልም የማልችለው፣ ከተቻለ እግር በእግር አስይዞ ያችን ልጅ እንዲያስለቅቅ ማድረግ ነው፣ ንብረቱ ሽጦም ቢሆን። ከዚህ ውጭ እነዚህ ግለሰቦች እንችላለን ብለው ሲፎክሩ ነበረ። አንችልም በቃ ብለው ገንዘብ ተሰብስቦ ተከፍሎ ልጅቷ ተውጣ ነው። 20 ሚሊዮን ብር ለቻሌንጅ የሰጡኝ 2 ግለሰብ ባለሀብቶች ነበሩ። መልሰው ወስዶታል ብሩ። እነሱን ጠይቄም ቢሆን 20 ሚሊዮኑን ቢከፍሉ 20 ሚሊዮን ህዝብ ሰብስቦ ቢከፍልላት እና ብትወጣ የሚል ሀሳብ አለኝ ካለች። ያንን ደግሞ ለተክላይ መልክ ታስተላልፍ ያለው ቪዲዮ ሰርቼ አሁንም ይመችን እጠይቀዋለሁ። ቁጥሩ የለኝም ልጠይቀው እችላለሁ። ከዛ ውጭ እዮዳብ ልጅቷ አለች ግን የለችም የሚለው ቋንቋዬ ከምን የመጣ ነው? አንደኛው ህዝቡ ዝም ማለቱ ነው ያናዶኝ ነው። ሁለተኛው የቁሞት የሞተች ልጅ ናት ይች ልጅ። ብትኖርም የለችም፣ መተንፈስ አችልም። ትንፋሽ የሌለው ነገር ደግሞ መተንፈስ የማይችል ነገር ደግሞ ህይወት የለውም፣ ህይወት የለውም። ዛፍ ይሻላል፣ ቢያንስ ዛፍ ይንቀሳቀሳል፣ ይተነፍሳል። ይቺ ልጅ አሁን እዛ በረሃ ላይ እስካሁን ምንም ማውራት አልቻለችም። ምንም ማውራት የማችል ልጅ ደግሞ በህይወት አለች ብላ አትፎክር። በህይወት አለች ትርጉሙን ታውቀዋለህ ለሰው ልጅ? እኔ ያን ቅኔ መናገሬ ነው። በዛ ላይ ዝም ያለውን መቀስቀስ አለብን። አልሞተችም የሚለው አካል የመጣውን የሞታለች ስላልኩ ግን ተረስታ ነበረ። ስለዚህ ዮዳብ ልጅቷ የሚያሳየው በህይወት እንዳለ ማለት ነፍሷ እንዳልጠፋ ነው የሚያሳየው፣ አለች ማለት ነው። ግን ህይወቷ ደግሞ የለም። በህይወት ካለች ለምንድን ነው እስካሁን ድረስ እነዚህ ሰዎች ምንም ገንዘብ አላገኙባትም? ኦልሞስት እንግዲህ 4 ወር 5 ወር አሁንም ከሱ 6 ወር 5 ወር አይነትም 5 ወር በሙሉ ምን እያደረጓት ነው? ላይክ ምንድን ፈልገው ብር ፈልገው ከነበር እንግዲህ ሲያናግሯቸው የነበሩ ሰዎች አሉ፣ ስልካቸውን የሚያውቁ። ይህ እኮ በህግ ይደረግ ከተባለ በህግ እኮ የሚጠየቁት ከሂውመን ትራፊክ ከሚያደርጉ ሰዎች ጋር የሚነጋገሩት ነው አይደል እንዴ? እየተነጋገሩ እናውቃቸዋለን እኮ ያሉ ሰዎች አሉ አይደል? በዛኛው በኩል አጋቾችን የሚያውቁ መጥተው ለአጋቾቹ ሲከራከሩ ነበር። እናሞራው አይደል እንደዚህ እናደርጋለን እንደዚህ እናስመልሳለን ሲሉ ነበር። መጠየቅ አለባቸው ወይስ እናሞራው? በጣም እኮ ትልቅ ፖለቲካ ወደ ፖለቲካ እኮ ገብቶ ነበር ታውቃለህ። በተለይ እኛ ቤት እኮ የሰማ ነው። ለምን እናሞራው መጥቶ አርሚ 7 ነው ምናምን የሚባል ነው እንደዚህ አገቷቸው ምናምን ተብሎ በጣም ትልቅ እንትን ውስጥ ገብቶ ነበር። ስለዚህ ሀድዋይ ነው ይሄ አጀንዳ ቢሆንስ ምን አይነት መረጃ አለን? አሁን እኔ አንዳንድ ጊዜ በጣም ምን ማሰብ ጀመርኩ። መብረቁ አጀንዳ ቢሆንስ፣ ሆን ተብሎ የሰሩ ድራማ ቢሆንስ? ምክንያቱም እንዴት ነው እንደዚህ አይነት ነገር ከ6 ወርና ከ7 ወር በላይ ለአጋጆችም ምንም ጥቅም የለውም። እንደዚህ አይነት ነገር ብዙ ጊዜ ገንዘብ የማገኙበት ከሆነ ገለው ነው አይደለም ያባሉት። ኖ አጋቾቹ እኮ ገንዘብ የሚፈልጉት ከግለሰቡ ነው። ለምሳሌ እኔ ለአንተ ሰው ምልክ ሆነ አንተ ለእኔ ሰው ትልካለህ አይደል? ደላላ ሆነ አብረን እየሰራን እያለ የ40 ሚሊዮን ብር የኢትዮጵያ አንተን እፈልጋለሁ። ከዛ አንተ ሰው ስትልክልኝ የአንተን ሰው አግትና ብሬን ክፈለኝ ይላሉ። እኔ ከህዝብ አይደለም የምፈልገው ከአንተ ነው። ምክንያቱም የኔን ብር የወሰድከው አንተ ነው። ስለዚህ ብሩን ካልከፈልከኝ ተጠያቂ ነው የምትሆነው። ምክንያቱም ላኪ ነህ። አየህ አይደለ? ይህ ግለሰብ ብሩን የሚፈልገው ከግለሰቡ ከኢትዮጵያ ህዝብ ይሰብሰብ በሽፍታ ታግታለች ብዬ ህዝቡን ልጠይቅ ሰብስቤ ልስጥ ሲለው ነው። እንደዛ ከሆነማ ተክላይ ሰው አግቶ
ከህዝብ ገንዘብ ሰበሰበ ልባል ነው አለ። እኔ ከህዝብ ገንዘብ አልፈልግም፣ የሰጠውን ብር ስጠኝ እያለ ያለው ገባ አለ። ያ ተረድቻለሁ። ግን 6 ወር ቀለብ እንዴት ቻሉ እነሱ? 6 ወር ቀለብ እየቻሉ ወይስ ስንትን ሴክሽሊ ልጅ አቢዝ ከተደረገ አርግዛ ልትሆን ትችላለች፣ ወይም አንደኛው አጋጭ ፍቅር ይዞት በዛ ምክንያቱም ደዝ ሜክ ሴንስ። ከአራት ያላነሱ ሴቶች ብር የሚከፍሉት አጥተው እዛ ለ2 ለ3 ዓመት የተቀመጧል። እዮዳ ወንድሜ ይቅርታ፣ ጎሄድ ገንዘቡ። እሺ እንዴት ናችሁ? ሰላም ነው። ላውራና ሊድኔ ድሽቃ ገንዘብ ይቀድመሃል። ግን ፉፉ አይ ማለት ጥሩ ኢንፎርሜሽን ስላለኝ ነው። መረጃ ያለው ሰው ይክዳል አለኛው በደምብ። አዎ እኔ ከዚህ በፊት ይሄ መኮንን ለሚባለውና ሚኪ ለሚባሉት የኛ ግሩፖች መልእክት አስቀመጡላቸው። ልጅቷ ያለችበት ቦታ ምናምን እናውቃለን፣ ጥሩ ኢንፎርሜሽን አለን፣ ከፈለጋችሁ በእንደዚህ እንደዚህ ዋትሳፕ ግቡና እናውራ ስንላቸው እሺ ብሎ አልገቡም። ገብተዋል። እስል እስካሁን ሚሴጁ አለ መኮንን ጋርና ሚኪ ጋር እና ምን ማለት ፈልጌ ነው፣ ልጅቷ አለች እንዳለች በምን አረጋገጥኩኝ? የተክላይ የዘመዱ ጓደኛዬ ነው ገባ እና አውስትራሊያ ነው የሚኖረው። በእርግጥ እሱም እዛ ይሰራ ነበረ እና እሱ አለኝ በዋትሳፕ ላይ ድምፁን ሁሉ አሰማኝ እና እኔ የፈለግኩት የዛን ሰዓት ሚኪና ይሄ መኮንን ገብተው አንድ ላይ በግሩፕ እንድናወራ ፈልጌ ነበር። አሁን ታች አንድ ተመስገን የሚል ቁጥር አለ፣ ኮፍያ ያደረገችው ልጅ እንትን ይኸው ቅድም እየጻፈልህ ነበር አንዳንድ ቁጥር እና አይ እስኪ ቆይ በዚህ አካውንት ልግባና አይተውኝ ካስገቡኝ ብዬ ነው በዚህ አካውንት የመጣሁት። እና ልጅቷ አለች እርግጠኛ ነኝ። ከፈለግ መብረቁ የእኔ ዋትሳፕ ቁጥር እንትን እልሃለሁ፣ በዋትሳፕ እንገናኝና ገባ ከዛ ልጅ ጋር አንድ ላይ ተያይዘን ሁሉን ነገር ትሰማለህ ፈቃደኛ ከሆኑ። ያ ልጁ ያ አንተ የምትለው ልጁ ጉዳዩ ላይ ተሳታፊ ነው ወይንስ ተመልካች? በቃ ሁላችንም ከዛ አካባቢ ነው የመጣ ነው። ስለዚህ ተክላይ ጋር ካለች ልጅቷ በምን ጉዳይ እንደያዘ አልነገሯችሁም? አዎ እኔ ሞታለች እንደዚህ እንደዚህ የሆነች ልጅ እንደዚህ ትናለች እና እጅን አስገባበት በምንለው ጨዋታ ላይ አንድ ጊዜ ታስታውሳለህ? የሆነ ልጅ ታስሮ ሲገረፍ የሆነ የወሎ ልጅ ብዙ ናቸው የማያቸው እነ ጆከር ምናምን ሲጮሁለት ነበረ። አስታውስ አሳረኛ እዛ ጨዋታ ላይ ራሱ እኛ ነበርንበት ልጁ የመለቀቁ ላይ ግን ጠቅለው እነሱ ወሰዱት። ገባ እውቅናውን ወሰዱት። እንደውም ማን ነው አንድ ጌመር ሁሉ አለ ማን ነው የሚባል ኪንግ ማን ነው የሚባለው ገስ ላይ አስገብቶኝ። ይሄ ጀርመን ላይ ያለው ደግሞ አንድ ማን ነው እሱ ሚኪ ነው የሚባለው መሰለኝ አስገቡኝና አሳረኛው መጨረሻ ላይ የድራማው ፈጻሚ ሆኖ እሱ ፊልሙን ዘጋው። ገባ ልጆችን በማገት ምናምን እዛ ጋር ምንም እንትን የለም። እኛ አካባቢው እናውቀዋለን። ሲቀጥል 3 ቦታ አለ። አንደኛው ቦታ የትግሬዎች ሰፈር አለ፣ አንድ ቦታ የኦሮሞ ሰፈር አለ፣ አንድ ቦታ የአማራ ቦታ አለ። 3 ነው። ገብተዋል። ይሄ 3ቱም ቦታ ተከባብረው ነው የሚኖሩት። እዛ ጋር ደግሞ የገንዘብ ችግር የለም። አንድ ሴት ልጅ በወር እስከ 4000 የሳውዲ ሪያል እዛ በረሃ ላይ ይከፈላታል። ሴት ልጅ እንደ ዶላር ናት። በጣም በጣም ዶላር ነው ሴት ልጅ እና ስለዚህ አሁን እያልኩ ያለሁትኝ ለሚኪም ተጽፎለታል፣ ለመኩም ተጽፎለታል። ሚሴጅ ተቀምጦላቸዋል።
እና ልጅቷ አለች። አሁን እኔ ዋትሳፕ እንትን ላድርግህና ቁጥር ላስቀምጥልህ፣ ከኔ ጋር ተገናኝ፣ ከዛ ከልጁ ጋር ላገናኘህ። ኦኬ። ልጁ ሀና አሁንም 100% በህይወት እንዳለች ሊያረጋግጥልኝ ይችላል? ታገናኘኝ ልጅ አለኝ። አዎ እንደዛ አለኝ። አልሞተችም አለኝ። ስለዚህ እሱ ያው የአጋቾችን ማለት እሱ ደግሞ ማንን ያመጣዋል መሰለ? ያ አጋቹን ያመጣዋል እኮ ገባኝ። እሱ ሰውን ባይደግፈውም ግን ከተክላይ ጋር ይተዋወቃል። ይተዋወቃል። ያኩ ማለት መተዋወቅ ማለት ምንም እንትን የሚያስብለው ነገር የለም። እኔም ላቃቸው እችላለሁ፣ ግን እዛ ጋር ያለው ነገር ምንድን ነው? በቃ ተከባብረው ነው የሚኖሩት። የኦሮሞውም አካባቢ የአማራውም አካባቢ ያም ገባ። እኔ ፉፉ ምን እፈልጋለሁ መሰለህ? ይቺ ልጅ ልትወጣ የምትችለው እጥር ምጥን ባለ ንግግር ብቻ ነው። ልጅቷ አለች ብሎ ሰውየው በመረጃ የሚያሳየኝ ከሆነ እንዴት ትወጣለች በሚልም በዛ የመፍትሄ ሀሳብ ይዞ ነው። እነሱ ምንድን ነው የሚፈልጉት ከእሷ የሚለውን እጥር ምጥን ያለ ነገር። በቃ አሁን እኔ ከእሱ ጋር ላገናኝክ በዋትሳፕ ላይ እናውራና እኔ ቲክቶክ እንትን ብሎ ወደዚህ እንዲመጣ ፈልጌ ነበረ። ብዙም አይደለም ለቲክቶክ እንደዛ ብናደርግ የተመረጠ ነው። ሲቀጥል እዛ ጋር ረሃብ ምናምን ቅድም ላለው ማን ነው ይወዳል። የምግብ ችግር የለም እዛ ቦታ ላይ ምንም ችግር የለም። የሚለብሱት የሺቲ ምናምን ነው። በረሃ እኮ ነው፣ እልም ያለ በረሃ ነው ያ ቦታ ደግሞ። ሲቀጥል እስከ የት ይሄዳል መሰለ? ዋናው እንትኑ እዛ ጋ ነው፣ ግን እንዳለ አረብ ሀገርን በሙሉ የሚያጠቃልል ቤዝ ነው። ህግ ላላችሁት ነገር ህግ አለ። ህጉ ማን ነው? ሳዕዳ የሚባል ከተማ አለ። የነዚህ አሁን መንግስት የሆኑ ሰዎች የነሱ አካባቢ ነው ገባ። ያን አካባቢ ይቆጣጠሩታል እና ኢትዮጵያንን በጣም ነው የሚያከብሩት። በቂ የሆነ መረጃ ካገኙ ይገቡላቸዋል ገባ። እንደዚህ አሁን 2000 ሰው ምናምን እዛ እንደዚህ እንትን አለ፣ እንደ መንግስት ቢሮ ነገር አለ። ይሄን ጉዳይ ካወቀ ይገቡላቸዋል። እና የሚተዳደረው አካባቢው በሼኮች ነው ገባ። ሼኮቹ ደግሞ እንደዚህ ሴት ልጅ ስትበደል ምናምን አይፈልጉም። አሁን ምንድን ነው ሁሉም ለእንትን አለ፣ ጮኸ በቃ ሁሉም ዞር አለ ማለት ነው ገባ። ግን ዞሮ ልጅቷ አለች በህይወት። በጣም የተረሱ ልጆች እዛ በጣም በብዛት አሉ። ብዙ ልጆች በዋትሳፕ ታወራኛለህ? ቁጥሬ ባዮ ላይ አለ። እኔ ልክልሃለሁ የኔን ዋትሳፕ ቁጥር። እንገናኝ። ላክልኝ እስኪ። አሁን መቼ እንገናኝ? አሁን አለሁኝ እኔ። ከላይ ብሰውጣ ማውራት እንችላለን እኮ። ከላይ እንደወጣ አንድ ላይ በግሩፕ እንሆንና 1-2 ሰው ከፈለክ ጨምር፣ ከፈለክ መኮንን የሚሉትንም አስገባው፣ የአሚቲ የሚሉትንም አስገባቸውና እስኪ ዲክሰስ እናድርግ። ሌላው ይቅር ኢንፎርሜሽን ማግኘቱ በቂ ነው ገባ። ኢንፎርሜሽን ካለ መፍትሄም አለ። አሁን የተጠናገረ ኢንፎርሜሽን እየሆነ ነው መፍትሄ መወሰን ያውቃል። አዎ ሲቀጥል ደግሞ እንደዚህ ያለ ነገር ላይ ኢንፎርሜሽን አይናቅም። እያንዳንዱ ሰው ኢንፎርሜሽን አለ የሚለውም በተቻለ መጠን ኮሜንት ላይ እያያችሁ አስገቡ። ይሄ እኔ እድል ያገኘ ነው አሁን አንተ ጋር ነው እንጂ ሌላ ቦታ ብንጽፍ አያስገቡንም ገባ። ይሄ የዩቱብ ቻናል ሊንክ አይደለም። ማነው የዩቱብ ላይቭ ስትሪም አይደለም ጋይስ። ላይቭ ስትሪሙ ዩቱብ ማነው ቲክቶክ አይከፍልም። ሽቀላ የምትይው ምድረከክ ወተሻ አትሄጂም። ምን ናባሽ ያስቀምጥሻል? ምን ሽቀላ ትለኛለች እዚህ የመጣች ሄዱና ፖሊሱን አንብቡ። እኛውን እንደውም ተሰርቶባት የተተወች እና የተረሳች ሴት ስለሆነች ደማችን ፈልቶ ነው እንጂ አጀንዳ ሞልቶናል። እኔ አሁን በቅርብ የሆነ ሰው ቤት ገብተን የሆነ ልጅ እውነታች ያለው ልጅ ገብቶ አናግሯቸዋል። የሆነ ቤት ልጅቷ እንዳለች ገብተዋል እንደ ምሳሌ አድርጎና እዛ ጋር በቃ ሁሉ ነገር እናውቃለን በዚች 2 ቀን 3 ቀን ውስጥ። እሺ ወንድሜ፣ እሺ ከላይቭ እንደወጣሁኝ ሚኪንም አስገባዋለሁኝ። ወሳኝ የሆኑ ሰዎች እናስገባና መረጃውንም መፍትሄውንም አድርገን በቃ እኔ ልጁን ደግሞ ደውዬ አስተካክለዋለሁኝ። በቃ ልጁ እንዲያወራን እናደርጋለሁኝ። ኦኬ እሺ ፎፎ እጠብቅሃለሁ። እሺ ወንድሜ፣ እሺ
ገንዘብ ብሽካው ቆይታል። ሰው ሰላም እንዴት ናችሁ? ማን ነው አለሁ። መብረቁ በመጀመሪያ ይህን ሀሳብ እንደ አዲስ ማምጣት የምትመሰገና በመጀመሪያ ደረጃ የእሷ ህይወት መኖር እና ለመኖር ብዙ ሰው የሚያውቀው በህይወት እንዳለች ነው። ማንኛችንም ስደተኞች በህይወት እንዳለች እናውቃለን። መፍትሄና መፍትሄው ደግሞ ያለው ማን ጋር ነው? ይመች የሚባለው የሸዋሮቢቱ አጋቹ ማለት ነው፣ እንትን ደላለው እሱ ጋር ነው ያለው። ምንም ወደዛም ወደዚህ ወደ የትም አንሄድም። ዋናና ዋና እሷ የምትመጣበት መፍትሄ ይመች ብቻ ነው የሚፈታው። ሌላ ሰው ሊፈታው አይችልም። ሌሎቻችን እንደ ሀሳብ ልናወራ እንችላለን። በሀሳብ ብዙ ሀሳብ ልንሰጥ እንችላለን። ግን መፍትሄና መፍትሄ ሀና የምትመጣው በይመች ብቻ ነው። ይመች ከማን ጋር ይደራደራል? ከተክላይ ጋር። ተክላይና ይመች የዛሬ አይደለም ስራቸው፣ ዛሬ እና ትናንትና ጀምሮ አይደለም ስራ የደላልነት ስራ። አንደኛ እንኳን ደላልነቱን ሲትዎ ማለት ነው ብዙ ገቢ ይቋረጣል፣ ኢኮኖሚ ያቆማል። እና ደግሞ ማንኛችንም እንደ ግለሰብ አንድ ሰው ላይ እሱ ይዞታል፣ ሀሳቡን መብረቁ ይዞታል፣ መኩ ይዞታል፣ አቡፋኖ ይዞታል፣ ወይም ሀቢባ ይዘዋለች ብለን ማንኛችንም ለሀና ማቆም የለብንም። የኢትዮጵያ ሕዝብ ሳይቀር የኢትዮጵያ ሕዝብ ብቻ ሳይሆን የዓለም ሕዝብ ነው ለሀና የጮላት። በማንኛውም አቅጣጫ የሚገኘው የመኒዎች በአረበኛ እየሰሩ ነበር። ታስታውሳላችሁ? የመኒዎች እኛ ተውት፣ የእኛ ራሳችን ደማችን ናት ብለን ነው። ግን ለእሷ የጮኸው የዓለም ሕዝብ ነው። እንደ ማንኛችንም ደግሞ ለግለሰብ መተው የለብንም። እኛ ደግሞ የኢትዮጵያ ሕዝብ ማለት ነው አንድ የሆነ ችግር አለብን። ለምሳሌ ይህንን የሀናን ጉዳይ ህግ ይዞታል ከተባለ በቃ ህግ ይፈተዋል፣ እናምናለን። ይፈተዋል ብለን እናምናለን። ህግ ደግሞ የሚፈታው ምንድን ነው? በትክክለኛ መረጃ ስታመጣለት ነው። በጨለማ ገሎ ሰው ገላሃል ተብሎ ምስክር ካልመጣለት አይታሰርም። ያሰው ታውቃላችሁ፣ ገላሃል ብቻ ተብሎ አይታሰርም። መረጃ ያስፈልጋል። ህግ ደግሞ ስለ ተክላይና ስለ ይመች የት ያውቃቸዋል? ስሙ ይመች ይሁን ማን ይሁን ምን እንደሆነ ሊያቅልህ አይችልም። ህግ የራሱ ስራ አለው። ህግ እዚህ ሳውዲ ድንበር ሰው የሚያግተውን ቀርቶ እዛ ሀገራችን ላይ ፊት ለፊት ገሎ ለምሳሌ ወረዳ ላይ ገሎ ዞን ላይ የሚቀመጠውን አይጠይቅም። በዚህ ሰዓት የተደናገረበት ዘመን ያለ ነው። እንኳን ደንበር እዚህ ሳውዲ የመን ላይ ማለት ነው። እና ሁላችንም የሀናን ጉዳይ ልንጮህ ይገባል። ግን ቁጥር አንድ ተጠያቂ ይመች ነው። የሚፈታውም ችግሩን እሱ ነው። ሁላችንም ሌላ ሀሳብ ልናመጣ እንችላለን እንጂ መፍትሄና መፍትሄ ያለው ይመች ጋር ነው። አመሰግናለሁ ወንድሞች። ቴንኪው። በዚህ አጋጣሚ እዚህ ውስጥ ይመች ካለ ብር ካለብህና ብር እጅ ላይ ከሌለ ብር እጁ ይበል በይፋና ቶሎሺ ብር ህግ ይፈታዋል ያለን ነው ወንድማችን። ህግ ይፈታው ነበር ነው ያለው። ገንዘቡ አቤት አቤት እየዳ ህግ ይፈታዋል ያልከው አይደለም። ህግ እንዴት አድርጎ ይፈታልሃል? ህግ እኮ በመፍትሄ ነው የሚያመጣልህ። ህግ እኮ አንተ ራስህ እኔን ሄደህ ብትከሰኝ እኔ ገንዘብ ልሁን ጅን ልሁን የሚያቅልህ ታሪክ የለም። እዚህ ሳውዲ በረሃ ላይ የመን በረሃ ላይ አንድ ሰው አግቷል ወይም ገሏል ብለህ ኢትዮጵያ ብትከስ ማን ነው የገደለው? አምጣው። የታለ? ምኑ ልይዘው ነው የምትከሰው? ህግ ደግሞ መረጃ ያስፈልገዋል። በመረጃ ነው ወንድም ማለት ላይ ህግ ለምሳሌ አሁን ጉዳይ በህግ ይኬድ ቢባል እንዴት ነው ላይክ ሊሆን የሚችለው? ህግ ሊፈታው አይችልም። በእኔ በኩል እንደኔ አስተሳሰብ ህግ ሊፈታው አይችልም። ለምን? ህግ መረጃ ያስፈልገዋል። እነዚህ እኮ ህገወጥ ሂውመን ትራፊክ የሚያደርጉ ሰዎች ናቸው። ህገወጥ ደላላን በህግ ተከሳለህ እንዴ? በቃ ስለዚህ ተጠያቂ የሆኑት በህግ ተይዟል ያሉት ሰዎች ተባባሪ ናቸው፣ ተከፍሏቸዋል። በህግ ያዝያዙ ሰዎች ምንድን ናቸው እነዚህ? ለምሳሌ እነ አቡፋኖ መኩ ሀቢባ ተለጥፈዋል እዚህ ጋር አይደለም። በህግ ተይዟል ያሉት እነሱ ህጋዊ
ስለሆኑ እንጂ ህግ ይፈተዋል ተብሎ አይደለም። ወደ ህግ የወሰደው ማን ነው? እነሱ ወደ ህግ ያመጡት ሰዎች እነሱ በህግ ተይዟል አላለም። መኮንን እስከ መጨረሻው ድረስ እየሞከረ ነበር እና መኮንን ለምን አናመጣው? እሱ ተይዟል አላለም። በነገራችን ላይ እሱና ወደ ህግ ራሱ መሄዱን አልወደዱም ነበር። አልፈለጉም ነበር። እነ ጆከር አልፈለጉም ነበር። ነገሩን ወደ ህግ የወሰዱት ማናማ ናቸው? ሀቢባና ቅልቦች ናቸው። ቅልቦች ደግሞ ራሳቸው ህጋዊ ስለሆኑ ህግ ይፈታላቸዋል። መኩ ከሁሉም መኩ ጋር መኩ ስለዚህ ጉዳይ ሊያብራራ ስለሚችል እስኪ ምን ላይ ለምን ዝም እንዳለ መብረቁ መኮንንን ጋብዘው። እሱ በጣም መኩሯ ነኝ ለመሄድ ሁሉ እውነት በጣም ልጅቷን ለማስመለስ ፈልጎ ነበር። ግን መኮንን ሳይሆን ሚዲያውን የተቆጣጠረው ሚዲያውን የያዙት ሰዎች ናቸው። በህግ ተይዟል ምናምን ያሉ እንጂ መኮንን ፈልጎ ነበርና መኮንን በደንብ ያውቃል ስለዚህ ጉዳይ። ከሱ ጋር ብትነጋገር ጥሩ ነው። ራሴ አካውንቱን ታውቀዋለህ? አካውንቱን ታውቀው ከሆነ ሼር አድርግለት ወይ ቁጥሩ ካለ እስኪ ቆይ ሼር አድርግለት። እነሱ አንኳር የሆነ ጥያቄ ጃጓር ወይ መኩ ደግሞ እዛ የመን በረሃ ላይ ሄዶ እሱን ደግሞ ታግቶ ደግሞ ገንዘብ ልናዋጣ ነው። እንዴት ነው እሱ ደግሞ መኩ ሄዶ ሊያወጣ? መኮንን የትም ቦታ ብሄድ እባክህን አይታገትም። ጀግና ነው እንዴ! ኢትዮጵያ ድረስ ሄዶ ታጥቆ የተመለሰ ሰው ነው። ታውታው እንኳን የመን በረሃ በነገራችን ላይ ስለ ሀና ጉዳይ ስለ ሀና ፍትህ ስንጠይቅ ስለ አንድ ሰው ለቤቱም ክብር ሲባል ስለ አንድ ሰው ለምሳሌ ጀጅ ባናደርግ አሪፍ ነው። ለሀና ብቻ ሀና ለህታችንን እናገኛት ኢትዮጵያ ህታችንን እናገኛት። ኬዙ እንዲዘጋ የተፈለገበት መንገድ አለ። ኬዙ ምን አለች? ቅድም አንድ እህት ገብታ ዲኤንኤን ሬሳው ተወስዶ ዲኤንኤን እየተመረመረ ነው አለች። አያችሁ፣ ዲኤንኤን ሲመረመር በምንድን ነው? በኪስ ተይዞ ነው ሄደው? በቦርሳ ተይዞ ነው? እንዴት ነው እሱ? ዲኤንኤን ማን ነው የወሰደው? ማድረግ የሚችሉት በህግ ለመያዝ ከተፈለገ ነው ምላችሁ አይደል እንዴ? አገር ለአገር ነው መነጋገር ያለበት እና ምናልባት ከመንግስት ጋር ተነጋግረው ነው መንግስት እጁን አስገብቶ ሀናን ለማስመለስ ከየመን መንግስት ጋር እየተነጋገሩ ነው። ይህን ያሳውቁን ነው። ቢከዝና ሀቢባ በቃ ተይዟል፣ በህግ ተይዟል፣ ምንም እንትን እንዳትሉ ብለው ነግረውናል። ከዛ በኋላ ግን ጠፉ። ምናልባት ደክሟቸው እንዳይሆን ምናልባት ሀቢባ ያው ሁላችን እንደምናውቀው አሁን ልጅ ወልዳ የለ ሰሞኑን በዛም ምናልባት ደክሟት ከሆነ ሜይቢ ዛሬ ቤቷን ከፍታ ወይም ነገ ገፍታ ብትነግረን ምን ይመስላችኋል? ቢነግሩን እኛም በህግ የተያዘ ነገር መንግስት የያዘው ነገር እንዳናበላሽ እኛም ገብተን ያው እኛ ሀናን እንድትመለስ ስለፈለግን ነው። የሀና ኬስ እንዲዘጋ ስለፈለግን ነው። እና ጃጓር ምን ትላለህ? እንጠይቃቸው ጊዜ ኬዙን እንዲዘጋ ያደረገችው ዋና ሀቢባ ነች። ምክንያቱም በህግ ተይዘዋል ብሎ ሰው ጸጥ ብሎ በሷ ቤት ነው የመጨረሻው የነበረው፣ የሷ ቤት ላይ ነው። ስለዚህ ለምን እንደዚህ ያለች? እነማን ናቸው በህግ የያዙት? የየመን ህግ ነው እንስ የኢትዮጵያ ህግ ነው ወይ? ይሄ እኮ ምን የሚደበቅ ነገር አይደለም። ከህግ ከተያዘ ደግሞ አሁን ሁለት አይነት ነገር ነው። ሞቱን ሬሳውን ለመመርመር ነው በህግ የተያዘው ወይንስ እንዳለች በህይወት እንዳለች አውቋል አምነውበታልና በህግ የተያዘበት ምክንያት እየተደራደሩ ነው ወይስ ምንድን ነው? ስለዚህ ይሁን ያልተጨበጠ ነገር ነው እና ዝም በሉ ነገር ነው የተባለው። በቃ አሁን በዛው ዝም አለ። የመጨረሻው 4 ነጥብ የተደረገው ሀቢባ ቤት ነው። አለቀ በቃ እዛ ላይ ነው። በቃ ሀቢባ በህግ ተይዟል ብላ ሰቡን በተነችው። ከዛ የልጅቷ እንትን በዛው ጠፋ። በቃ ማን ይታገልላት? 20,000 30,000 ሰው ሆኖ ሲከታተላት የነበረው ሰው በሀቢባ ቤት 4 ነጥብ ተደረጎ ተዘጋ። ይህ አይደለም የነበረው። ይህ እኮ የቆይታ እኮ ትውስታ አሁን ቅርብ ጊዜ የተደረገ ነገር እኮ ነው እኮ። ለምን ተዘጋ እንዲህ ተብሎ ምክንያት ለምን ተሰጠ? ምንድን ነው? እውነት ነው ወይ? የትኛው ህግ ነው? አሁን እኮ እንደው ጨበጥ ብናደርገው ወደ ሀቢባ ቤት ብንሄድ አሁን ወደ ሀቢባ ጋር ብንሄድ ማን ነው ህግ? የትኛው ነው የተያዘው? ከየመን ነው? የትኛው ነው? እስቲ ምን ተጨባጭ ኖሮች ነው ይህን ነገር ለህዝብ ያቀረብሽው ብንል መልስ ላይኖራት ይችላል። ኮስተር ብለን ይህን ነገር ብንጠይቅ እና ትንሽ የሆነ ነገር ያለ ነገር ይመስላል። የልጅቷን ነገር እንደዚሁ ተደብስብሶ እንዲዘጋ የተደረገበት ምክንያቱ ምንድን ነው? እሱ ነው እኔ ግራ የገባኝ እሱ ነው።
ምን መረጃ አግኝተው ነው ያንን እንደዛ ተሰብስበው ያን ሁሉ ስንት ሰው ጉጉት አድርጎት የልጅቷን መገኘት እንደው በጉጉት ሲጠበቅ የነበረው ሰው በሁለት ቃላቶች በህግ ተይዟል በቃ ተብሎ መዝጋቱ እንዴት ነው? እሱ እንዴት ልንቀበለው እኛ መቻላችን ይገርመኛል። መረጃ ላይ ስትል ነበር ገባችሁ ልጅ ሰማ ሄሎ መረጃ ያላችሁ ሰዎች በውስጥ ነው የሚላከው በላይ አይደለም። እሺ ጃጓ እሺ በይና ልጅ ልክ ነው እንዳላችሁት አሁን በህግ ተይዟል ብለው ህዝቡ ዝም እንድል ያደረጉ ሰዎች አሁንም ቢሆን ተጠርተው መጠየቅ አለባቸው። ለምን ዝም ማለት እንደተፈለገ ባላቅም ሙሉ የኢትዮጵያ ህዝብ ዋጋ ከፍሏል ለዚች ልጅ ማለት ነው። ስንት ቀን ሙሉ እንቅልፋችንን አጥተን በጣም ብዙ ሰው ይሄ የሚረሳ ነገር አይደለም። አሁን በህግ ተይዟል እንኳ ከተባለ ቢያንስ ወር ራሱ ሊሆኑ 2 ወር አልፎታል። አረ እና ይሆናል አይ ቲንክ እንደዛ ይሆናል። ግን ለምን እንደዚህ ተባለ? ያኔ ህዝቡ ድምፅ መሆኑ ዝም እንድል ለምን እንደተፈለገ አላውቅም። አሁንም ዝም የተባለበት ህጉ ጉዳዮች በህግ ተይዟል ካሉ ምን ላይ እንደደረሱ ማሳወቅ አለባቸው ለህዝቡ። ልጅቱ ደግሞ አለች የለችም ለሚለው ሙሉ አሁን የኢትዮጵያ ህዝብ ሁሉም እያለ ያለው ባለች ነው። ሁሉም እንዳለች ነው የሚያውቀው። ከአሁን በፊት መብረቁ አሁን ያልከው ነገር ማን ነው ደላላው ይመች የሚባለው ሰውዬ ለዛኛው የመላለው ደላላ ብር እንደያዘበት እኮ የይመች የዚህ የተክላይ እህት ነኝ ብላ ከአሁን በፊት እዛ ማን ነው ይሄ ሳውዲ ያለው ይሄ የእናቶች እምባባሽ ምናምን የሚባለው ልጅ እሱ ቤት ገብታ እኮ እኔ እህቱ ነኝ፣ ልጅቱ የተያዘች ልጅቱ አልሞተችም አለች፣ እኔ ተክላይ እህቴ ወንድሜ ነው፣ ልጅቱ አለች አልሞተችም፣ የያዘበት ግን የታገተችበት ብር አለ፣ ያንን ብር ካልመለሰ ልጅቱ ልትለቀቅ አትችልም ብላ እኮ ተናግራለች። ያንን ግን ህዝቡ እንደ ቀልድ ነው ያየው ማለት ነው። አሁን ድጋሚ ይሄን ነገር አንተ እንደዚህ ስትለው እኔ ያንን ያስታወስኩት። ከዛ ልጅቱ ተሰባስበው ሲጠይቋትኝ ደግማ ወረደች፣ መልሳም አልገባችም እንጂ ተናግራለች እኮ ይህን መረጃ ማለት ነው። የተክላይ እህት ነኝ እኔ የቅርብ ፋሚሊው ነኝ ነግሮኛል ብላ ተክላይን እሺ አናግሪልን ወይም ደግሞ አምጪው ስትባል ልታናገር አልቻለችም፣ ወረደች። እና ልጅቱ እንዳልሞተች እኮ እሷም ተናግራለች እኮ። ግን ያኔ ህዝቡ እንደ ቀልድ ነው ወይ እንደ ውሸት አድርጎ ነው መሰለኝ ያዩት። አሁን መብረቁ ይሄን ስትል እኔ ትዝ አለኝ ማለት ነው። እና አሁንም ቢሆን ይሄ በህግ ተይዟል ብለው ህዝብን ከማዘናጋት ህጉ ምን ላይ እንደደረሱ በህግ ያስያዙ ሰዎች እነማን እንደሆኑ ብዙ ወንድሞቻችን ዋጋ እንደከፈሉ በተለይ ሚኪ ይሄ ማን ነው መኩ በጣም ብዙዎቹ ማለት ነው። እነሱ አሁን ድጋሜ ተጠርተው መጠየቅ አለባቸው። ይሄ ትክክለኛ የተባለው መረጃ ትክክለኛ ከሆነ ይሄ የሳውዲ አረቢያው ደላላ ተጠርቶ አሁንም ቢሆን መብረቁ ይህን አጀንዳውን እንኳን ማነሳኸው ጠይቀው በቃ በህዝብ ፊት ይጠየቅና ትክክለኛ እዳ ካለበት ህዝብ አዋቶ ይስጠው፣ ልጅቱም ትመለስ። እንደው ቢያንስ እንኳን እንደው ነግ በእኔ ቤት ቢሆን ብሎ ማሰብ ነው። የአንድ ሰው እንደው ሞቶ ያረፈ ራሱ እኮ ምን አለበት በቁሟት እንደዚህ ከምትሰቃይ ቤተሰቧ እሷ ከሚሰቃዩ እንደው ምን አለበት እንደው እኔ እንጃ። እኔ በስመ አብ እኔ ምን ማለት እንዳለብኝ ራሱ አላውቅም። እና ይጠራና ይጠየቅ እስኪ ይሄ ደላላ ተብዬው ማለት ነው። እኔ ጋ ምን አለ መሰለች ንግስቷ ያችውን ነገር 100% ነው መስማማው። እኔ ጋ አሰራሩ ትንሽ ለየት ይላል። አንዳንዴ ስናገር ራሱ ካፌ ቃላቶች ከመውጣታቸው በፊት ምላሽ ይዘው የሚመጡት ነገር ምን ይሆናል ብዬ አስባለሁ። እና ትናንት የሰራሁትን ቪዲዮ አይተሽ ከሆነ ምን ፈልጌ እንደሆነ ግልጽ ነው። ይመችም በዚህ ሰዓት ዝም ብለሽ ጠርተሽ የምትጠይቂው ሰው አይደለም። ቢያንስ አንገቱ ላይ ገመድ እስኪገባ ድረስ ህዝቡ መያዝ አለበት። እሱ ሰውዬ አስጨንቀሽ ይዘሽ በልመና አቅርበሽ ብትጠይቂው ያው ከድንጋይ ለውሃ ማፍሰስ ውሃ ቀዳ ውሃ መልስ ነው የሚሆነው። ምንድነው አሁን መደረግ ያለበት? በህግ ተይዟል ያሉ ግለሰቦች እና መጀመሪያ እጃቸውን ያስገቡ ግለሰቦች እጃቸውን ለምን እንዳወጡ መጀመሪያ ምላሽ ይስጡ። ምላሽ እንዲሰጡ ደግሞ ማነው መጠየቅ ያለበት? ቅድም ዮዳብ ሲል እንደነበረው ህዝቡ ነው።
እንቅልፍ ያጣው ህዝብ፣ በተስፋ ቁጭ ብሎ የነበረው ህዝብ በህግ ተይዟል ብለው እንቅልፍ ስለለቀቁበት አሁን ከእንደገና መጠየቅ ጀምር ነው እያልኩ ያሉት። ጉዳዩን ብቅ ካደረገው ከሾሁ ጀምሮ አንዳንዶች ሰይድ ወረባቦ ምን ያደርግ ስትሉ የነበረ አክሮባት ይስራ አላልኳችሁም። እኔ ዋጋ ከፍሎ ከዱባይ ወደ እንትና እንዲሄድ ምክንያቱ እሱ ከሆነች አሁንም ማቆም አልነበረበትም። በተቻለው አቅም አሁንም በድጋሚ ጉዳዩ እንዲንቀሳቀስ መሞከር ነበረበት። ለምን ዋጋ የከፈለበት ነገር ፍጻሜውን ሳያገኝ እንዴት ይቆማል? ቆይ እንዴት ነው አማርኛ የምትረዱት? አንድ ሰው ዋጋ የሚከፍለው መስዋዕትነትን የሚከፍለው እስከ ቻለ ድረስ ነው አይደለም? አቅሙ እስከፈቀደው ድረስ እና እስከ ጥግ ድረስ ቢሆን እስከ ጥግ ድረስ ነው የሚሄደው አይደለም? ሰይድ ወረባቦ ከዱባይ ወጣ በማን በእሷ ምክንያት ከተባለ አሁንም ባለበት ቦታ ሆኖ ህጉ እስካልከለከለው ድረስ ባለበት ቦታ ሆኖ ለዚች ሴትዮ አሁንም ድምፅ መሆን መቀጠል ነበረበት። ለምን አቆመ? ምክንያቱም ኦልሬዲ ዋጋ ከፍሎበታል፣ ከስራው ተፈናቅሎበታል፣ አገር ለቆባታል። አሁን አገር ለቆ የተቀመጠበት ቦታ አሁንም በድጋሚ የሚያሰጋው ከሆነ ያቅርብ። እኔ ዝም ያልኩትና ያቆምኩት ከዛ በሷ ምክንያት ተፈናቅዬ እዚህ ስለደረስኩ እዚህ ሀገርም ስለማይፈቀድና ህጉ ሊያጠቃኝ ስለሚችል አሁንም በድጋሚ ላይ ሌላ ነገር እንደሚደርስ እርግጠኛ ስለሆንኩ አቅም የለኝም፣ እስከዚህ ድረስ ነው አቅሜ፣ ይቅርታ አድርጉልኝ ብሎ ከሰጠ አይጠይቅም። ነገር ግን ዋጋ ከፍሏል እኮ በቃ አለቀ። በቃ ለእሷ እሷ ይሄንን ዋጋ ታውቀዋለች አታውቀውም። ይሄድበት ርቀት አለ፣ ጥያቄ የለውም። በቃ ጥቅም የሚያገኝበት ይጎዳበትም አድርጎታል፣ አምኖበታል። አሁንም ድምፅ ይሆናት ነው እያልኩ ያሉት። ይችኛው ሀቢባ በልጅ ምክንያት ከሆነ እንኳን በሰላም ወለደች። አሁን 24 ሰዓት ላይ ቁጭ ብሎ ጌም ከመለመን ቢያንስ 3 ሰዓት እና 4 ሰዓት ወይም 2 ሰዓት ጊዜ ሰጣ ወይም 1 ሰዓት ሰጣ ጊዜ በህግ ተይዟል ብለን ነበረ። እስከዚህ ድረስ ሄደናል። ይሄን ማድረግ ይችለናል፣ ይሄን ማድረግ አልቻለም። ለእሷ ጠብ ያለ ነገር